ጤና ይስጥልኝ ወደ ተመልካቾቻችን የዕለተ ዓርብ ጥቅምት 14 2018 የሰዓቱን ዜና የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉሴ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ የብልጽግና ፓርቲ ስራ አስፈጻሚ ስብሰባ ተጀመረ። የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ዛሬ ጠዋት በተለያዩ ሀገራዊ ጉዳዮችና በልዩ ልዩ የፓርቲ አጀንዳዎች ላይ ለመወያየት ስብሰባ መጀመሩን አስታውቋል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ዛሬ ጠዋት በተለያዩ ሀገራዊ ጉዳዮችና በልዩ ልዩ የፓርቲ አጀንዳዎች ላይ ለመወያየት ስብሰባ መጀመሩን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። የተከበራችሁ ተመልካቾቻችን የስራ አስፈጻሚ ኮሚቴውን ስብሰባ በተመለከተ የሚወጡ መረጃዎችን እየተከታተልን በቀጣይ ዘገባችን የምናደርሳችሁ መሆኑን ከወዲሁ ለመግለጽ እንወዳለን። ከተለያዩ የኢትዮጵያ አካባቢዎች ለዶይቼ ቬለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ለጊዜው መታገዳቸውን ተቋሙ አስታወቀ። ዶይቼ ቬለ ማምሻውን በይፋ ፌስቡክ ገጹ ላይ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን ትላንት ጥቅምት 13 ቀን 2018 ዓ.ም በጻፈው ደብዳቤ ዶይቼ ቬለና ወኪሎችን የኢትዮጵያ ሕግና ደንብ ጥሷል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሷል ሲል አስታውቋል። በዚህም ከተለያዩ የኢትዮጵያ አካባቢዎች ለዶይቼ ቬለ የሚዘግቡ ጋዜጠኞችን ዘገባ እንዳይሰሩ ለጊዜው መታገዳቸውን ሚዲያው አስታውቋል። ሚዲያ ተቋሙ በመግለጫው ከ1980ዎቹ ጀምሮ ኢትዮጵያ ውስጥ በሚገኙ ዘጋቢዎች አማካኝነት የኢትዮጵያ ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳዮችን እንዲሁም የአፍሪካ ህብረት ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ አካባቢያዊ፣ ሀገራዊና ዓለም አቀፍ ድርጅቶች ተቋማትና ማህበራትን እንቅስቃሴና ክንዋኔዎችን ሲዘግብ መቆየቱን አስታውሷል። እንዲሁም ከ2010 ጀምሮ የወኪሎችን ቁጥር በማሳደግ መቀለ፣ ባህር ዳር፣ ደሴ፣ አዲስ አበባ፣ ሐዋሳ፣ ድሬዳዋ፣ አሶሳ በሚገኙ 9 ወኪሎቹ አማካኝነት መረጃዎችን በማሰባሰብ ገለልተኛ፣ ሚዛናዊና ትክክለኛ ዘገባዎችን ለኢትዮጵያ ህዝብ ሲያሰራጭ መቆየቱን መግለጫው አመላክቷል። ይሁንና የኢትዮጵያ መገናኛ ብዙሃን ባለስልጣን ከላይ በተጠቀሰው ቀን በጻፈው ደብዳቤ ዶይቼ ቬለና ወኪሎቹ የኢትዮጵያ ሕግና ደንብ ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሷል ሲል መግለጫው ገልጧል። በመሆኑም ከዛሬ ጀምሮ የኢትዮጵያ የሚገኙ የዶይቼ ቬለ ዘጋቢዎች የስራ ፈቃድ ለጊዜው ማገዱን የገለጸው መግለጫ ባለስልጣኑ ጊዜያዊ ያለውን እገዳ ስለሚቆይበት ጊዜ የገለጸው ነገር አለመኖሩን አክሏል። ባልተገባ መልኩ ተይዟል ያላቸውን የመንግስት ቤቶችን በማስለቀቅ ለከተማ ነዋሪዎች ማስተላለፉ እንደሚጀምር የሐዋሳ ከተማ አስተዳደር አስታወቀ። የከተማ አስተዳደሩ ይህን ያስታወቀው በይፋዊ ማህበራዊ ትስስር ገጹ ባሰራጨው መልእክት ነው። የግል ቤት ኑሯቸው በመንግስት ቤት ውስጥ የሚኖሩ በማስለቀቅ ለሚገባቸው የከተማው ነዋሪዎች አስረክባለሁ ብሏል። በቅርቡ የተሾሙት አዲሱ ከንቲባ አቶ ተክሌ ጆባ በተለያዩ አጋጣሚዎች በከተማው የሚገኙ የመንግስት ቤቶችን የመንግስት ቤት ወደማይገባቸው ግለሰቦች ተዘዋውሯል እያሉ ሲሆን በተለይ የግል ቤቶች ኑሯቸው በመንግስት ቤት የሚኖሩ ግለሰቦችን ቤት በመረከብ ለሚገባቸው የከተማ ነዋሪዎች ለማስተላለፍ ዝግጅት ተደርጓል ሲሉ ገልጸዋል። የክልሉ መንግስት ይህ ተፈጻሚ እንዲሆን አቅጣጫ አስቀምጧል። የከተማው ማስተዳደርም ለተፈጻሚነቱ በቁርጠኝነት ይሰራልም ብለዋል። ይሁን እንጂ የከተማ አስተዳደሩ ይህ ቤቶች የማስለቀቅ ስራ በምን አግባብ እንደሚሰራ፣ ከመቼ ጀምሮ ተፈጻሚ እንደሚሆን፣ ስንት ቤቶች ባልተገቡ ሰዎች እንደተያዙ በይፋ የሰጠው ግልጽ መረጃ ግን የለም። ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ከውጭ ወዳገኘናቸው መረጃዎች ስናልፍ የ92 ዓመቱ ፖል ቢያ የካሜሩንን ሀገራዊ ምርጫ ማሸነፋቸው ተገለጸ። በገዛ ልጃቸው ጭምር ተቃውሞ ገጥሟቸው የነበረው አዛውንቱ ፕሬዝዳንት የካሜሩንን ሀገራዊ ምርጫ ማሸነፋቸው ችሏል ተብሏል። የሀገሪቱ ምርጫ ኮሚቴም የ92 ዓመቱ ፖል ቢያ የካሜሩንን ሀገራዊ ምርጫ ማሸነፍ መቻላቸውን አስታውቋል። ፕሬዚዳንቱ ቢያ ምርጫውን ያሸነፉት የተባሉት 53.6 በመቶ ድምጽ በማግኘት እንደሆነ ኮሚቴውም አስታውቋል። ዋና ተቀናቃኛቸው ኢሳክ ባሃካሪ ማግኘት የቻሉ 35 በመቶ ድምጽ ብቻ መሆኑን ኮሚቴው ገልጿል። ይህ ምርጫ ለፖል ቢያን ለ8ኛ የስልጣን ዘመን እድል የሰጠ መሆኑን የተገለጸ ሲሆን ህገ መንግስታዊ ምክር ቤቱ በመጪዎቹ ቀናት የመጨረሻውን ውጤት በይፋ ያረጋግጣል ተብሎ ይጠበቃል። ይህ በእንዲህ እንዳለ ኑሯን በአሜሪካ ያደረገችው የፕሬዝዳንቱ ፖል ቢያን ሴት ልጅ አባቷ በምርጫ መወዳደራቸውን በመቃወም ካሜሩናውያን ለ92 ዓመቱ አዛውንት ድምጽ እንዳይሰጡ በይፋ መጠየቋ ይታወሳል። የፕሬዝዳንቱ ልጅ በአባቷ የ43 ዓመታት የስልጣን ዘመን በካሜሩን ድህነት፣ ስራ አጥነት መስፋፋቱ በመግለጽ ካሜሩናውያን ለፖል ቢያ ድምጻቸውን እንዳይሰጡ የጠየቀችው ይህ በአፍሪካ የፖለቲካ ታሪክ በስልጣን ላይ የሚገኙ ፕሬዝዳንት ልጅ በይፋ ለቤተሰቧ ድምጽ እንዳትሰጡ በሚል ተቃውሞ በማሰማት የመጀመሪያው አድርጓታል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከካናዳ ጋር የሚያደርጉትን የንግድ ድርድር መቋረጡን አስታወቀ። ትራምፕ ከካናዳ ጋር የሚያደርጉትን የንግድ ልውውጥ በጸረ ታሪፍ ማስታወቂያ ምክንያት ተቋርጧል ብለዋል። ትራምፕ ትሩዝ በተሰኘው የማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ የሀገሪቱ የቀድሞው የአሜሪካ ፕሬዝዳንት ሮናልድ ሬጋን ስለ ታሪፍ አፍራሽ በሆነ መልኩ የሚናገር ማስታወቂያ ሰርታለች ሲሉ ወቅሰዋል። በዚህ አጸያፊ ባህሪ ሲሉ በገለጹት ምክንያትም ከካናዳ ጋር የሚያደርጉት የንግድ ድርጅቶች ሙሉ በሙሉ ተቋርጧል ሲሉ ገልጸዋል። የአሜሪካው ፕሬዝዳንት ትራምፕ በመጀመሪያ የስልጣን ዘመናቸው በካናዳ ምርቶች ላይ 35% ቀረጥ መጣላቸው ይታወሳል። ባለፈው ሳምንት በካናዳ መንግስት በኩል በተሰራጨው የ1 ደቂቃ ማስታወቂያ የሬገን ድምጽ የኒውዮርክ ስቶክ ልውውጥን ጨምሮ ምስሎችና በአሜሪካና በካናዳ ባንዲራ ያጌጡ ክሬኖች ላይ ሲተረክ ተሰምቷል ተብሏል። ቪዲዮው በ1987 በሬጋን የተሰጠው ብሔራዊ የሬዲዮ አድራሻ በውጭ ንግድ ላይ ያተኮረ በመሆኑ ትራምፕን ማስቆጣቱ ቢቢሲ ዘግቧል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ውድ ተመልካቾቻችን የሰዓቱ ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉሴ ነበርኩኝ። መልካም ቀን።